አብርሽና ሄርሜላ አብሮ አደሩ። በምን ምክንያት አብሮ አደሩ የሚለውን የምነግራችሁናል። ቪዲዮን እስከ መጨረሻ ማየታችሁን እንዳትረሱ። እውነት ለመናገር ከሆነ አብርሃም በጣም እያሳቀኝ ይገኛል ማለት ነው። ልክ ከሄርሜላ ጋር ሲጣላ ሩታ ጋር ሄዶ ያድራል። ከሩታ ጋር ደግሞ ሲጣላ ደግሞ ወደ ሄርሜላ ቤት ሄዶ ያድራል ማለት ነው። እኔ በጣም ነው የሚገርመኝ እነሱ ራሱ ሲያስገቡት ማለት ነው። እውነት ለመናገር ከሆነ በቃ እኔ የአብርሃም ነገር ግን እውነት እያሳቀኝ ይገኛል ማለት ነው። አብርሃም ትዳርም እንደያዘው ልክ እንደ ዕቃ ጨዋታ ነው የያዘው ማለት ነው። ዛሬ ደግሞ እንግዲህ ሄርሜላ ቤት ሄዶ አድሯል ማለት ነው። በጣም የሚገርም ነገር ነው። ይሄ መረጃ እንግዲህ ከቅርብ ሰው ነው የደረሰኝ ማለት ነው። በጣም የሚገርም ነገር ነው። አብርሃም እንግዲህ እኔ ይገርመኛል እውነት ለመናገር ከሆነ ማለት ነው። ትናንትና ከሩታ ጋር ተጣልቷል። ያው ፍቅርና ሩታ ያደረጉትን ነገር ታውቃላችሁ እናንተም። በሱ ምክንያት እንግዲህ በጣም ተናድጃለሁ ብሎ ሄዶ ከሄርሜላ ጋር አድሯል ማለት ነው። እውነት ለመናገር ከሆነ በጣም የሚገርም ነገር ነው አብርሃም እያደረገ ያለው። እኔ እንደዚህ ማድረግ አለበት ብዬ አላምንም። ወይ ከሩታ ጋር ወይ ከሄርሜላ ጋር አንዳቸውን መርጦ ከነሱ ጋር መሆን አለበት እንጂ እንደዚህማ ማድረግ የለበትም። እውነት ለመናገር ከሆነ እነሱ ራሱ ጥፋተኛ ናቸው። ሄርሜላና ሩታ በጣም ጥፋተኛ ናቸው። ለምን ብትሉ ዛሬ እነሱ ጋር ያሳድሩታል፣ ነገ ደግሞ ይሰድባቸዋል። እንደዚህ ያሉ የራሳቸውን ርካሽ ያደርጋሉ። እውነት ለመናገር ከሆነ ማለት ነው። ራሳቸውን ርካሽ ያደርጉ ራሳቸውን እያስገመቱ ነው ያሉት። ለዚህ ነው አብርሃም የሚንቃቸው ማለት ነው። ሲፈልግ ይመጣል፣ ሲፈልግ ይሄዳል፣ ሲፈልግ ይሰድባቸዋል፣ ሲፈልግ እንደፈለገ ያደርጋቸዋል። ለዚህም ነው አብርሃም እየናቃቸው ያለው። ሩታ እኛ እንቁ የሆነች ልጅ መናቅ የለባትም። ሩታ እውነት ለመናገር ከሆነ በጣም ጀግና ናት። አሁን ልጅ ከወለደች በኋላ የሆነ ነገር በቃ እንደዚህ ሆነችብን እንጂ በጣም በፊት በቃ አንበሳ ነበረች ማለት ነው። ሲነኳት ብላ የምትነሳ ሰው ነበረች። ነገር ግን ዛሬ ላይ እንደዚህ ሆናብናለች። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ፣ ቪዲዮ ላይክ፣ ቻናሉ ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሆኑልኝ።